የሰው ልጅ ግን ደደብ ብሎ ሲጠራ ያናደ ይሄ ኢክራም ጓደኛ መባላል እንዴ? ይሄ ደግሞ ቦርጫ። አንቺ ከቦርጫ ጋር ምንድን ነው ያለሽ? ወይ ሲክስ ፓክ ያለውን ፈልጊና አግቢ እንለያይ። እንዴ ልጃችንስ? የምን ልጅ? እርጉዝ አይደለም እንዴ? ናማ እንደው የሰው ልጅ ግን ከምንድን ነው የተፈጠረው? ካፈር ነው ፈጣሪ ፈጥሮት ነው። አንቺ ደግሞ ባክ ከዝንጀሮ ነው የተፈጠርነው። እኔ የመጣሁበትን ነግሬሻለሁ። እንግዲህ አንቺ ታውቂያለሽ። ሰው ሁሉ አግባት ሲለኝ እኔ እድሜሽ ከመሄድ ብዬ ቤተሰቦች ጋር ሽማግሌ ስልክ ምን አሉ ምናምን አላሉ እና እውነታቸውን እኮ ነው። ችጋራም ምን አለ በዚህ እድሜሽ አማራጭ። በህይወቴ ቆንጆ እንዳይቻላቅ ወላሂ ነው። ድሮም አይን ቅንድባ ይታዩ። እኔ መለ ፍቅር ወይዬ እኔ እናንተ ግን መቼ ነው የምንቀባው? ቅርቡ እንጋባለን አልኩሽ አንዴ። ምንድነው 10 አመት ሙሉ የምትጨቃጨቂው? ወዲህ ነው ማታ በህልሜ ገነት ስገባ አላየሁም። እኔ ነበርኩ አንቺን ሳያ እንደ በህልሜ መሆኑን ያወቅሁት። ይርምሻል ውዴ፣ ላንቺ ያለኝ ቦታ በጣም ሰፊ ነው። በጣም ኧረ እባክህ ቢሸጥ ስንት ያወጣል? ጀሞ ስለሆነ ብዙም አይወጣም። እምልሽ አይበለውና በሞት ሌላ ሰው ታገቢያለሽ? ኧረ እኔ አላገባም፣ ከእቴ ጋር ነው የምሆነው። አንተ ግን ታገባለህ? ኧረ አላገባም፣ እኔም ከእህትሽ ጋር ነው የምሆነው። ይኸውልህ ነገ ከጓደኞቼ ጋር የሆነ ፕሮግራም አለኝና 20 ሺህ ብር ፈልጋለሁ። ውይ ቀደም ብለሽ አትጠይቂኝም ነበር? አሁን እኮ እጄ ላይ ምንም ብር የለም። እሺ ወይ ከራሴ ልጠቀምና ትሰጠኛለህ? አንተ ያ ጓደኛህ ከዛች አስቀያሚ ልጅ ጋር ፍቅር ጀመራ እና እንዴ ጓደኛህ አይደል እንዴ? ለምን አታስቆመው? ከአንቺ ጋር ሲጀምር እሱ መቼ አስቆመኝ? ህምሰና ለመሰለኝ ሰሞኑን ብዙ ሰው እየጠረጠረን ነው። ለምን እኔና አንቺ ማለት የሆነ ነገር አይኖርም? ኧረ እኔም ደስ ይለኛል። ምን አይነት ነገር? ግድግዳ ነገር ቢኖር። አንተ ግን አባትህ እዚህ ሜዳ ላይ 2 ከብት ነበራቸው። አረ ተሸጡና እኮ የግል ትምህርት ቤት አስመዘገበኛ። እንዴ አንድ ከብት ለማስተማር 2 ከብት ይሸጣሉ እንዴ? የድሮ ፎቶዬን አየኸው እንዴት አስቀያሚ እንደነበርኩ? ዛሬ ተነሳሽው ነው ግን የሚመስለው። ኧረ እባክህ የኔ ወድተው ግን መጠጥ መጠጣትን አቁም። እስኪ አንቺም ሜካፕ መጠቀም አቁሚ። እንዴ እኔ እኮ ሜካፕ የምጠቀመው ቆንጆ መስዬ እንድታይህ ነው። እኔም ቆንጆ መስለሽ እንድትታይኝ አይደለም የምጠጣው። ይሱዬ እኔ እናንተን ግን መጀመሪያ ማን ያስተዋወቀ? ምን አውቃለሁ፣ ጠላቴ ብዙ ነው። ይሱዬ እኔ እኮ ላንተ አልመጥንም፣ ከኔ የተሻለች ሴት ትገባለች። እውነት ነው፣ ግን ካወቅሽ በቂ ነው። ፈገግታ እንደሚያምር ግን ነግሬህ አውቃለሁ? አይ አታውቂም። እና ምን ያስገልፍጣል? አንተ ግን በቃ ሁሌ ስልክ ላይ ነህ፣ ለኔ ጊዜ የለህም። ስልኬ እኮ ስማርት ናት። አትጨቃጨቅ፣ አትነዛንዝ፣ ጋብዘኛ አትል። ግን ይሱዬ ስለ ወደፊት ሚስት ማወቅ አትፈልግም? እፈልጋለሁ እንጂ አሁንም እኮ እያወራኋት ነው። ይኸው ሜሴጅ ላከች። ኢኩዬ ለምንድን ነው ማታገቢ? ቆመሽ ቀረሽ እኮ። እባክህ ሁሉም ወንዶች አንድ አይነት ናቸው። እንዴት ቻልሽው ግን? ምኑን? የሁሉንም ኡፍ አንዳንዴ ደግሞ አንተ በጣም የምታናደው። አንተ ከማግባት ሰይጣን ማግባት ይሻላል። በሃይማኖት ይፈቅዳል እንዴ? ምኑ? ከዘመድ ጋር መጋባት። አየው እዛ ጋር ያለው ልጅ እንዴት አባቱ እንደሚያምር እና ሄደሽ ተተበይዋ። እባክህ እኔ እኮ ቆንጆ ወንድ ማውራት በጣም እንፈራው። አስቀያሚ ወንድ ነው የሚቀልኝ። ኧረ እባክሽ የምር ለዛ እኮ ነው አንተ ማውራት የቀለለኝ። አንተ የሰርጉ ቪዲዮ ግን በአንድ ቀን 2 ሚሊዮን ቪው 100 ሺህ ላይክ እኮ አገኘ። በጣም ነው የገረመኝ። ድሮም ሰው መከራ ውስጥ ሲገባ ነው ሰው ደስ የሚለው። ስሚ በኋላ እንግዳ ይመጣል። ቤቱን ፋርገሽ ጠብቂኝሽ። ምን የቤት ሰራተኛ ይመስላል? እዛው ጣጣህን ጨርሰና። አሃ ነው። እሺ የቤት አከራ አብረን እንደር፣ ካልሆነ ደግሞ አስቤዛ ግዛልኝ ብላኛለች። እና ግዛላታ። ምን የሷ ሰራተኛ ይመስላል? እና ከሷ ጋር ታድነው እና መርካቶ ለመርካቶ ልዙርልሽ ና። እንደው ምን ቦሌ ወስዳለሁ፣ ሁሉንም በአንድ ቦታ የምታገኝበት አዳራሽ። ጭራሽ ቦሌ ልታዘርፊኝ ነው እንዴ? ውድ ነው ዋጋቸው። ና እሱን ለኔ ተው። ሚሊኒየም አዳራሽ 100 ብር ብቻ ከፍለ ሁሉንም ነገር በቅናሽ ይዘን እንመጣለን። ሄድ ግባ። የምርሽ ነው? አሁን አግባት ሁሉ። እሺ ደስ ይለኛል። እየደወልኩ ነው። አሉ ሄሎ። በቃ አንቺ ነኝ ተተሽ የ90 አመት ሽማግሌ ለገንዘብ ብለሽ አገባሽዋ እና እድሜ ልክ ካንተ ጋር ልከክልህ እንዴ? እሺ ለመጨረሻ ጊዜ ዘፈልጋ አብዝ፣ ለመጨረሻ ጊዜ። ሌላ ምን አለ ታዲያ? እስኪ ልስማው። ክፈተው
አንተ ግን ለምንድን ነው እንደምታፈቅረኝ ነግረኝ የማታውቀው? ስለማላፈቅርሽ ነው። አንተም ብሎ ባልጎረቤታችን እኮ በወጣ በገባ ቁጥር እኮ ሚስቱን የሚስማት። ኧረ እኔ ራሱ በጣም ቸኩያለሁ እስክተዋወቃት በደንብ ነው መስማት። ይልቅ አትነዝንጂኝ በእናትህ። አሁን እሺ ከለቡ እንዴት ነው ቦሌ ድረስ ሄጄ እስክበላ ድረስ መሞቴ ነው በቃ በረሀብ። ኧረ እዚህ ምርጥ ሬስቶራንት አለ። የምን ቦሌ ነው? እንደዚህ ብታበይ ኖሮ ሁልጊዜ እንደማፈቅርሽ ነግርሽ ነበር። ዝም ብለሽ በባዶ። ድሮም ወንድ ልጅ ሆዱን ይወዳል። ሰብሪና ሬስቶራንት የተለያዩ የባህል ምግቦች እንዲሁም እንዲያዘጋጅተን ለመመገብና ለተለያየ ፕሮግራም የሚያምር የመጅሊስ ቦታ አመቻችተን ጠብቆታለን። አድራሻችን ለቡ ቤናዞ ፊት ለፊት አዶ ኪችን አጠገብ ያገኙናል። አንተ ምን ሆነ ነው ስልክ የማይሰራው? አኪ ስልኬሽ እንዴ በገባኩ። የምርህን ነው? ለሶስተኛ ጊዜ ምን አባት ያውቃለሁ እንዴት እንደሚገቡ ራሱ ግራ ነው የገባኝ። ወይ ካልሆነ ለምን ፖፖ አትጠቀምም? ኢሳም ግን ከተጋባን በኋላ በጣም ጸጉር እየሸሸን። በዚህ አይነትማ መመለጤ ነው። ለምንድን ነው ግን የኛ የሴቶች ጸጉር እንደናንተ የማይመለጠው? ሚስቱ ስለማታገቡ ነው። ሚስት ማግባት እኮ ለዚህ ነው ጥቅሙ። አሁን ርቦኛል እንደገባው ነው አልጋይ ላይ ምግብ የምታቀርቢልኝ? ምግብ ለማቅረብ እኮ ሚስት ሳይሆን ሰራተኛም በቂ ነው። ለዛ አይደል የሰራተኛችን የሚጠመን? ምኑ? ኢሳም ግን ያንን ሆቴል አየው። አንዱ አረብ እኮ ነው በጣም የሚወዳት ሚስቱ ስትሞትበት በስሟ ይከፈተላት። አይበለውና ግን እኔ በሞት እንደዚህ ትከፍትልኛለህ? አንቺ ብቻ ሙችልኝ እንጂ ማልከፍትልሽ ነገር የለም። ማልከፍትልሽ። ስሚ ግን ሰው ተጋቡ ይለናል። ለምንድን ነው ማንጋባው? ኧረ እኔ እኮ እንደ ወንድሜ ነው የማየው። ባይሆን ምን ያስደስታል? ከእህቴ ጋር መተኛት። እኔ የምልሽ ትናንት ላይ ያገባ ሽማግሌ ላከው ሰውዬ እድሜያቸው በጣም ትልቅ ነው እንዴ? ኧረ ብዙም ትልቅ አይደለም እኮ ይሄ ነው። እንደዛ ከሆነማ በጣም አርጅቷላ።